ብዙ ሰው የማያውቀው ግን ጧት ጧት ሁልጊዜ በወርቅ ገበያ ላይ የሚፈጠር አንድ ለውጥ አለ። ይህ ለውጥ ሁልጊዜም ቢሆን አዳዲስ ነው። ይህ ለውጥ በኪሳችሁ ላይ ቀጥተኛ ተጽዕኖ አለው። ይህንን ግን ብዙ ሰው አይረዳውም። በ18 ካራት፣ በ21 ካራት፣ በ24 ካራት ምን አይነት ልዩነት አለ በየቀኑ የሚለውን እንግዲህ መቼም ለናንተ ለውድ ቤተሰቦቼ በተለይ ደግሞ በየቀኑ ይህንን ቻናል ለምትከታተሉ የምነግራችሁ ጉዳይ አይደለም። ዛሬ ይዤላችሁ የመጣሁት የ21 ካራት 10 ግራም ወርቅ በተለይ ደግሞ የአንገት ሐብል በስንት ይሸጣል በኢትዮጵያ የሚለውን የምነግራችሁ ይሆናል። ይህ የሚመለከተው በሰሞኑ ባለው የአማካይ ዋጋ ነው። የአማካይ ዋጋ ማለት እንግዲህ የሚጨምረውንም የሚቀንሰውንም አስተያየተን ባወጣንለት ዋጋ መሰረት ይሆናል ማለት ነው። እንደምታውቁት ከሆነ በየቀኑ ወርቅ አይደለም በየቀኑ በየሰዓቱ እጅግ በጣም የተለያየ ዋጋ አለው። የምነግራችሁ የ21 ካራት ወርቅ በ10 ግራም ምን ያህል ያወጣል የሚለውን እንግዲህ መረጃውን የምነግራችሁ ይሆናል። ቪዲዮውን ታዲያ እስከ መጨረሻው መመልከት አትርሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እንጠይቃለን። ዛሬ የምናወራው ስለ ተራ ብረት ወይም ደግሞ ስለ 10 ግራም ስለሚባል የ21 ካራት ወርቅ ብቻ አይደለም። ዛሬ የምናወራው በእጃችን ስላለው ተንቀሳቃሽ ባንክ ነው። ወርቅ ለብዙዎቻችን ውበት ነው፣ ለሌሎቻችን ደግሞ የችግር ቀናን የምናልፍበት ደራሽ ንብረታችን ነው። ነገር ግን ብዙ ሰው የወርቅን እውነተኛ ዋጋ የሚያውቀው ሊሸጠው ሲሄድ ብቻ ነው። ዛሬ ግን አስቀድመን በኪሳችንን ያለውን ሀብት እንዴት እንደምናሰለውና 10 ግራም የአንገት ሐብል ዛሬ ላይ ምን ያህል ዋጋ እንዳለው በዝርዝር እንመለከታለን። ከዛ በፊት ግን ወቅታዊው የገበያ ሁኔታ ወይም ደግሞ ከረንት ማርኬት አናሊሲሱ ምን ይመስላል የሚለውን እንመልከት። በአሁኑ ወቅት የዓለም አቀፍ የወርቅ ገበያ በከፍተኛ ሁኔታ እየጨመረ ይገኛል። ይህም በአገር ውስጥ ገበያ ላይ ቀጥተኛ ተጽዕኖ አለው። የዓለም ገበያ ተጽዕኖ ምንድን ነው ካልን ዶላር ካለው ጥንካሬና በዓለም ካሉ ፖለቲካዊ አለመረጋጋቶች የተነሳ ወርቅ ለአስተማማኝ የኢንቨስትመንት ምርጫ ወሳኝ ምክንያት ሆኗል። በተለይ ደግሞ አሁን እንደምታውቁት በመካከለኛው ምስራቅ ባሉ ሀገራቶች እንዲሁም ደግሞ ኦል ኦቨር ዘ ወርልድ ያለው የኢኮኖሚ ውጥረት እንዲሁም ደግሞ የጦርነት ሁኔታ ሰዎች ወይም ደግሞ ኢንቨስተሮች ወርቅን ምርጫቸው እንዲያደርጉት እየገፋፋቸው ይገኛል። የሀገር ውስጥ ሁኔታን ስንመለከት እንዲሁ በኢትዮጵያ ውስጥ የወርቅ ዋጋ የሚወሰነው እንደምታውቁት ከሆነ በብሔራዊ ባንክ ዕለታዊ ተመን ነው። በገበያ ፍላጎት ላይም ተመስርቶ ነው። ይህንን የሚመለከት እንግዲህ በየወቅቱ በዚህም ዩቲዩብ ቻናል ላይ የሚለቀቁ ዕለታዊ የወርቅ ዋጋዎች አሉ። ያንን የማታውቁ ከሆነም ሰብስክራይብ በማድረግ ሁልጊዜ የሚመጣላችሁን ዕለታዊ የወርቅ ዋጋ መከታተል ትችላላችሁ። ሰብስክራይብ ብቻ ሳይሆን የደወል ምልክቷንም በመጫን እንግዲህ የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። አሁን የምንሄደው የ10 ግራም ወርቅን ዋጋን ለማወቅ ምን ማድረግ አለባችሁ? መጀመሪያ ንጽህናውን ወይም ደግሞ ካራቱን መለየት አለባችሁ። 1 ግራም መሆኑን ካወቃችሁ በኋላ ካራቱ ደግሞ ምን ያህል የሚለውን ማወቅ አለባችሁ። እንግዲህ መካከለኛ የሚባል የወርቅ ንጽህና ያለው እንደሆነ ይታወቃል። 21 ካራት ከ21 ካራት በታች ያሉት የወርቅ አይነቶች ደግሞ መካከለኛ በታች ያሉ ናቸው፣ ወይም ደግሞ አነስተኛ ዝቅተኛ የወርቅ
ንጽህና ያላቸው ናቸው። አንድ ወርቅ ደግሞ ከ21 በላይ ነው ካልን ደግሞ ከፍተኛ የሆነ የወርቅ ንጽህና አለው ማለታችን ነው። ዋጋውም ደግሞ ከፍ ይላል ማለት ነው። በእጃችን ያለን ወርቅ ስንሸጥስ ምን ማወቅ አለብን የሚለውን ከመመልከታችን በፊት ቀጥታ ወደ 10 ግራሙ 21 ካራት ወርቅ መረጃ እንሄዳለን። በአሁኑ ዋጋ የ10 ግራም 21 ካራት ወርቅ ዋጋ በግራም 21 ካራቱ በሱቅ ላይ 27414 ከ14 ነው። 27414 ከ14 ነው። ይህንን 27414 ከ14ን በ10 ግራም ስናባዛው የሚሆነው 274141 ከ40 ነው። እንግዲህ ይህንን ዋጋ ያወጣኑ ተመልካች አድማጮቻችን የሰሞኑን የወርቅ ዋጋ መነሻ በማድረግ የሚጨምረውንም የሚቀንሰውን አስበን ነው ማለት ነው። እዚህ ጋር በግራም ላይ የጨመርነው የ4000 ብር አካባቢ የጥሬው ወርቅ ዋጋ ላይ ማለት ነው ወደ 4000 አካባቢ የሚጠጋ ዋጋ ጨምረናል። ምክንያቱም በአሁኑ ወቅታዊ የሆነ ዋጋ መሰረት በጥሬው 21 ግራሙ እየተሸጠ የሚገኘው 22414 ነው። የማሰሪያ እንዲሁም ደግሞ የቫት ከተጨመረበት ደግሞ ወደ 27414 ከ14 ይገባል። ያንን ደግሞ በ10 ስታበዙት የ10 ግራም ወርቅ የጥሬ ወርቅ ዋጋው ላይ እንግዲህ ሲደመር የጥሬ ወርቅ ዋጋው ላይ ሲደማመር 274141 ከ40 ይመጣል ማለት ነው። እንግዲህ እንደዚህ የምታስቡ ትኖራላችሁ። ምናልባት ለወርቅ ኤክስፖዠሩ ያላችሁ ወይም ደግሞ ወርቅ አካባቢ በቅርበት የምትሰሩ ይሄንን ልትረዱ ትችላላችሁ። ነገር ግን ከወርቅ አካባቢ ራቅ ባለ ሁኔታ ላላችሁ በጣም ልትደነቁ ትችላላችሁ ብዬ አስባለሁ። ምክንያቱም ይህን ያህል እንዴት ሊያወጣ ይችላል ልትሉ ትችላላችሁ። እንግዲህ ይሄ አሁን ያለው የወቅታዊ የገበያ ሁኔታ የወሰነው ጉዳይ ነው ማለት ነው። እንግዲህ ወርቅ ዕለት ዕለት እየጨመረ ነው፣ ዋጋው አሻቅቧል ስንል እንግዲህ የምራችን እንደሆነ እንድትገነዘቡ እንወዳለን። አሁን በእጃችን ያለውን ወርቅ ስንሸጠው ማድረግ ያለብንን ነገር እነግራችሁና የዛሬን መረጃ በዚሁ እናበቃለን። እንግዲህ ማወቅ ካለባችሁ ነገሮች የሌበር ኮስት መቀነስ እንደሚቀነስ ወይም ማወቅ አለባችሁ። የስራ ማስኬጃ የስራ ሜኪንግ ቻርጅ የሚባለው ወርቅ ስትገዙ የስራው ደካም ተጨምሮበት ይሸጣል። እናንተ ስትሸጡ ግን የሚሰላው የወርቁ ክብደት ብቻ ስለሆነ ከገዛችሁበት ዋጋ ላይ የስራው ዋጋ ይቀነሳል ማለት ነው። ሌላው ደግሞ የድንጋዩ ክብደት ነው። ብዙ ጊዜ ይሄ ለአንገት ሐብል ላይ ድንጋዮች ካሉ ነጋዴው ድንጋዩን ቀንሶ ንጹህ ወርቁን ብቻ ይመዝነዋል ማለት ነው። ሁልጊዜ ደግሞ ገበያ ከመሄዳቸው በፊት የዕለቱን የባንክ የጥቁር ገበያ የዶላር ተመን ማወቅ ይጠቅማል ማለት ነው። ዶላር በጨመረ ቁጥር ወርቅም አብሮ ይወጣልና ማለት ነው። ሌላው ደግሞ የምነግራችሁ የባለሙያ ምክር ምንድን ነው? ደረሰኝ መያዝ አትርሱ፣ ቦታ መምረጥ አትርሱ። ሶስተኛ ነገር ደግሞ ጊዜን ጠብቁ። በአሁኑ ሰዓት ወርቅ እየጨመረ ባለበት ወቅት ላይ ስለሆነ በጣም አስቸኳይ ካልሆነ ወርቅን ይዛችሁ አትውጡ ወይም አትሽጡ የሚል ምክሬን እመክራችኋለሁ። ለምን ካላችሁኝ ደግሞ ለወደፊት የበለጠ ትርፋማ ሊያደርጋችሁ ስለሚችል ብዬ እነግራችኋለሁ። ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበር። እንደጠቀማችሁ ምንም ጥርጥር የለኝም። አዎ ተጠቅመናል ካላችሁ ደግሞ ቪዲዮውን ላይክ ብቻ ሳይሆን ለሌሎችም ሼር በማድረግ ቤተሰብን በመሆን አብራችሁን ትሆኑ ዘንድ እንጠይቃለን። የዛሬ መረጃዎቻችን ይህንን ይመስሉ ነበር። በያላችሁበት ሰላም